የጠበቁ ቁሳቁሶች እንዲቀርቡ እያደረግን እንገኛለን ሲሉ የባሶ ሊበን ወረዳ ቤቶች ኮንስትራክሽን ከተማ ልማት ጽሕፈት ቤት ኃላፊ አቶ መሰንበት ድረስ እንዲህ ይገልጻሉ። አመሰግናለሁ። ስሜ መሰንበት ድረስ እባላለሁ። የባሶ ሊበን ወረዳ ከተማና መሰረተ ልማት ጽሕፈት ቤት ኃላፊ ነኝ። የአዳራሽ ጥገና ደግሞ በኮሚቴነት ጸሐፊ ሆኜ ነው እያገለግልኩ ያለሁ። እንደ ከተማና መሰረተ ልማት ተቋሙ ሲቋቋም ማዘጋጃ ቤቶችን በበላይነት መምራት፣ ማገዝ፣ መደገፍ ስለሆነ በወረዳው ውስጥ 3 ከተሞች አሉ። እነሱም በበላይነት የሚመራ የሚያስተባብር ተቋም ነው ከተማና መሰረተ ልማት። በዚህ ረገድ አሁን ላይ የጁቤ መሪ ማዘጋጃ ቤት ሌሎችንም እያገዘ ያለበት ሁኔታ ስላለ በሚቻለው አቅም በሁሉም ዘርፍ በኮንስትራክሽን ዘርፉ በከተማ ጽዳትና ውበት እዚህ ላይ እንደ ጁቤ ከተማም እንደ ሌሎችም የጽዳትና ውበት ቦታ የቆሻሻ ቦታ ባይኖርም እሱ ላይ ለመስራት ልጆችን አደራጅተን አሁን ላይ በዝግጅት ያለንበት ሁኔታ አለ። እንደ አጠቃላይ ግን ሁሉንም ዘርፍ በማገዝና በኮንስትራክሽን ዘርፍ ላይ ደግሞ በተለይ ተቋማት ላይ መሀንዲስ የሌላቸውን የኛ መሀንዲሶች የተቋሙ መሀንዲስ ራሱ ስራውን በበላይነት እየመራ እያገዘ ያለበት መሀንዲስ ያላቸውን ደግሞ ለቫሪዬሽንና ለሌላ ስራዎች እንዳይዳረጉ እነሱን የማጽደቅ ስራ እየሰራ ያለበት ከዛ ውጭ ሌሎችን መዘጋጃ ቤቶችን 3ቶችንም የጁቤን የላምገጅና ኮርክን በማገዝ የሚሰራ ተቋም ነው። አሁንም እየሰራ ያለ ነው። እንደ አጠቃላይ በኮሚቴም እንደ ተቋምም ይሄንን የአዳራሽ ጥገና ሙሉ ሲደረግ በጣም አድካሚ ነው። የዲሞሊሽንግ ስራ ወይም የአፍርሶ እንደገና መስራት የጥገና ስራ በጣም ከባድ ነው። አንድ ነገር ይጎልና ያሳይታይ ሌላ ነገር እንዲህ ያለ ይሄ ጉድለት አለ እየተባለ በኮሚቴ ብዙ አድካሚ ሰዓቶችን የፈጀ ነው። እንደ ኮሚቴ ሐምሌ 1 ቀን ነው የተቋቋመው። በዚያ ተቋቁመን ወደ ስራ ገብተን የመጀመሪያው ስራ ጥቅምት 25 ቀን ነው ማቴሪያል ቀርቦ ወደ ስራ የተገባበት ማለት ነው። እስከዛ ብዙ ነገሮችን የማመቻቸት ስራ ነበረ። እንደ ከተማና መሰረተ ልማትም ካሉ እዚህ በሚገነባው በግንባታ ስራ ጊዜ ከተቋራጩ ጋር ሆነው ኤሌክትሪካል ኢንስታሌሽን በማውጣት ሌሎችን ስራዎችን በማገዝ አብረን ስንሰራ ነበረ። ያንዳንዱ ነገር ምን ሂደት እንዳለ በተቋቋመልን በአዋጁ መሰረት ግንባታዎች የከተማውን ደረጃ መጥነው መሄድ ስላለባቸው በዛ መሰረት እንደ ተቋም እየተከታተልን እንደ ኮሚቴም አብረን ሆነን እየወጣን እየወረድን እኔም አብሬ እየወጣሁ እየወረድኩ ስንሰራ የቆየንበት መንገድ ነው ያለ። እንዳዳራሽ በብዙ ዘርፍ ከወንበሩም ከተለያየም ኢንተርኔት ላይ በማየት አሁን እኔ የሜካኒካል መሀንዲስ ነኝ። የወንበሮችን ከውጭ የሚመረቱት ምን አይነት ወንበር እንደሚመረቱ ምን አይነት ወንበሮች እንዳሉ እንዴት እንደሆኑ ስታንዳርዳቸው እነዛን ሳይቀር ኢንተርኔት ላይ ያያየው አዳራሹ ምን ደረጃ መድረስ እንዳለበት ሌሎች አዳራሾችን ከሌላ ቦታም በፎቶም ያያየው የማግዝበት መንገድ ነበር። እንደ ግለሰብ ማለት እንደ ተቋምም አብረን ስናገዝበት የነበረው ሁኔታ ነበረና የነበረው አዳራሹ የጁቤን ከተማ የማይመጥን የባሶን ህዝብ የማይመጥን አምራች ህዝብ ያለበት ብዙ ምርቶች ወደ ላይ የሚወጡበት ብዙ ስብሰባዎች ለደብረ ማርቆስ ከተማ ቅርብ በመሆኑ ከተማውን የማይመጥን ወረዳውን የማይመጥን አዳራሽ ነበር። ወንበሩ በዛ ልክ ስለነበረ አስተዳደር ምክር ቤቱም ቁርጠኝነት ይዞ 2015-16 ላይ 2017 ፍጹም ወደ ጥገና ስራ መግባት አለብን ብሎ ባስቀመጠው አቅጣጫ መሰረት ብዙ ነገሮች ተሟልተውለታል። ስናይ አንደኛ ወንበሩ ከዚህ ቀደም የነበረው ስታንዳርዱን የጠበቀ አይደለም። የመብራት ስራዎች፣ የኮርኔስ ስራዎች አጠቃላይ ስታንዳርዱን የጠበቁ አልነበሩም። የወለሉ ሴራሚክ አልነበረም ከዚህ ቀደም የነበረው። ማይክ አሁን ላይ ማይክ ተሟልቶለት አሁን በዚህ ሳምንት ይገጠማል። ማይኩ ተገዝቶ ስለተቀመጠ ማለት ነው። የወንበር መድረክ ላይ የነበሩ ወንበሮች እነዚህ ሁሉ ዘርፈ ብዙ ነገሮች ናቸው የተሟሉበት። ከውጭ ያለው ደረጃው ስቲል አዳራሹ ወደ መስመጥ ደረጃ ደርሶበት የነበረው ነው። ምክንያቱም ውሃ እያፈሰሰ ከስር ላይ አዳራሹ ስር ውሃ ይሰምጥ ስለነበረ ክራክ የማድረግ ሌላ ነገሮች ስለነበሩ አዳራሹ ኦልሬዲ ወደ መውደቅ ደረጃ ሄዶ ነበር። ያን ግን በፍጹም ተነሳሽነት ተነስተን ፍጹም ሙሉ ጥገና እንዲደረግለት ወደ 15 ሚሊዮን የሚፈጅ ወንበሩም ሌሎችንም የማቴሪያልና በሴራሚኩ ሌላውም ተያይዞ ብዙ ነገሮችን ፈይቶ እዚህ ደረጃ ደርሷል። አሁን መድረክ ላይ ያሉ ወንበሮችና የማይክ ስራ ብቻ ነው የቀረው። እዛ ውጭ ያለው ሁሉም ተጠናቋል ማለት ነው። አሁን ወንበሮችን ስታያቸው ሴፍቲያቸውን የጠበቁ በምስራቅ ጎጃም ደብረ ማርቆስ ዩኒቨርሲቲ ነው ይሄ ወንበር ያለ። ደብረ ማርቆስ ዩኒቨርሲቲ ሄደን እንደ ኮሚቴ ተዞዙረን የትኛው አዳራሽ ነው የተሻለ ወንበር የሚለውን መርጠን ነው ይሄንን ወንበር የደብረ ማርቆስ ዩኒቨርሲቲ አዲስ አለማየሁ አዳራሽን አይተን ከዛ
ተሞክሮ አመጣን ይሄንን ቀጥታ ከውጭ ኢምፖርት የተደረገ ወንበር እዚሁ እንዲገጠም የተደረገለት ማለት ነው። ይሄ ለቀጣይ ብዙ ለከተማው እድገት የሚያመጣ እንደሆነ የተመለከትንበት ነው። ይሄ አዳራሽ በዚህ ልክ ወንበሩ አጠቃላይ የተደረገለት ነገር በጣም ደስ የሚል በመሆኑ ብዙ ዘርፈ ብዙ ለከተማው እድገት ያመጣል፣ የስራ እድል ይፈጥራል። የስራ እድል እንዴት ይፈጥራል ከተባለ ብዙ ስብሰቦች ለደብረ ማርቆስ ከተማ ቅርብ እንደመሆኑ የዞን ስብሰቦች እዚህ ይደረጋሉ። እዚህ በሚደረጉ ሰዓት ላይ ሆቴሎች እየደከሙ ነበረ። ባለ ሆቴሎችም እዚሁ አላዋጣቸው ሲል ወደ ደብረ ማርቆስ እየሸሹ ሆቴል ላይ የሚሰማሩ ሰዎችም እጃቸውን እየሰበሰቡ ወደ ሌላ ዘርፍ መቀየር ላይ ነው የነበሩ። አሁን ግን ይህ አዳራሽ በመሰራቱ ብዙ ስብሰቦች እዚህ ሲደረጉ ሆቴል ላይ የሚጠቀመው ሰው ለዚያ ደግሞ በየኮንቲነሩ ደግሞ ሻይ ቡና የሚሸጡ ስራ ያልነበራቸው አሁን ስራ ብዙ ስራ እድል ይፈጥራል። ሆቴልና ቱሪዝሙን በከተማው ላይ መነቃቃት ይፈጥራል። ከተማው ከፍ እያደገ እንዲሄድ ምክንያቱም ብዙ ከተማ ያዩ ብዙን ቦታ ተዞዝሮ የሚመጡ ሰዎች እዚህ ስብሰባ ላይ ይመጣሉ። በዚያ ጊዜ አስተያየት ይሰጣሉ። ከተማው እንዲህ ብታደርጉት በዚህ መንገድ ቢሆን እያሉ ከተማውም የአጠቃላይ ከደብረ ማርቆስ የጁቢ የሚያገናኘው ሆስፒታል የመንገድ ስራ የአስፓልት ስራ ሁሉ ይሄ ከታየ በኋላ ምክንያቱም ትልልቅ ሰዎች ስለሚመጡ በዞንም በክልልም ያሉ አመራሮች ስለሚመጡ ትኩረት ይሰጡታል። አምራችነት የዞን የወረዳዋን አምራችነትም ስለሚያዩ የተሻለ ነገር ይመጣል። ብዙ የስራ እድል እንደሚፈጥር ለኢኮኖሚ ግብዓት እንደሚኖረው ያየንበት ነው። በቀጣይ ብዙ ነገሮችን በአካል የምናየው ስለሆነ የተሻለ ነገር ይዞ ይመጣል የሚል ግምት ነው ያለኝ። በአማራ ልማት ማህበር አልማና በህብረተሰብ ተሳትፎ እየተገነባ የሚገኘው የቅድመ አንደኛ ደረጃ ትምህርት ቤት በአካባቢያችን መገንባቱ ህጻናት ተማሪዎች እንግልትና ሲቃይ በማስቀረት ተማሪዎች ሩቅ ቦታ ሳይሄዱ የትምህርት እድል ተጠቃሚ እንዲሆኑ ከማድረግ ባለፈ